አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘሃራ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ሰላም ናችሁ ወይ? እንዴት ናችሁ? የድምጼን ነገር ግን ተውት ማለት ነው፣ ድካም ነው እና እንዴት ናችሁ? ልጅ ጀማዓ ሁሉ ሰላም ሁሉ አማን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ማለት ነው። እና እስኪ እንደው ቀንጨብ ቀንጨብ እያደረኩ ብዙ ባላወራችሁም ላውራችሁ ማለት ነው። እና እላችኋለሁኝ እንዴት ናችሁልኝ? እንደምታዩት ነው እንግዲህ አያችሁት፣ ይሄን ቱራው ልበል እንጂ እና አዲስ ቤት ቀይረን ማለት ነው። እና በቃ በስንት ጊዜው ዶላባችን ተሰራ ማለት ነው። ከላይ ያለው እንትን ብሎ ነበር፣ ከታች ያለው ደግሞ ዛሬ እንትን አሉት ማለት ነው። እንደምትዩት እዩት፣ ያለ አቧራ እዩት። ይሄ ምንድነው እርር የሚያደርጉን ነገር አያችሁት? እዩት እዩት። አሁን ይሄ እንትን የሚሉት ነው። ይሄ ምንድነው በማሽን እንትን ሲሉ እንትን የሚሉት የእሱ አቧራ እዩት። እንግዲህ አሁን ይሄን የማጸደው እኔው ራሴ ነኝ። እና ለምን ቪዲዮ አልቀርጽም ብዬ ቀንጨብ እያደረኩ የቀረጽኳቸው ናቸው። እና እስኪን እያስገባሁ በመሀል ድምፄን ላስገባላችሁ። እና እንደምታዩት እንግዲህ በዚህ መልኩ ደክረቷል። እኔ አላቅም ብቻ አልሐምዱሊላህ ረብል ዓለሚን ማለት ነው። ከዛ ደግሞ ይሄ ደግሞ አጽድቼው ነው ማለት ነው። ይሄ ደግሞ ከጸዳ በኋላ ነው። አያችሁት እንዴት ፏ እንዳለ ማለት ነው። የመጀመሪያውን አይታችሁታል። አጫጭር ቪዲዮ ነው የቀረጽኩት የነበረ አንዳንድ ደቂቃ እና ካጸዳሁት በኋላ ይሄ መቼ የቀረጽኩት መሰላችሁ? ዛሬ ማለት ነው። ዛሬ ይሄ ካጸዳሁት በኋላ ነው። እንደምታዩት አያችሁት፣ በጣም ጽድት ብሏል። ማሻአላህ ነው። አያችሁት? እስኪዩት እንዴት እንዳደከመኝ ወላሂ ልነግራችሁ አልችልም። በጣም ነው የደከምኩት፣ በጣም ማለት ነው። 10 ሰግጄ ነው የጀመርኩትኝ። በቃ ግን አልሐምዱሊላህ ሁሉም ነገር ያው ካለፈ በኋላ እና ቦታ ሲይዝላችሁ ያው ገና ነው እንትን ይላልና ይሄ እንትን ስላልኩት ነው እላችኋለሁ። ደግሞ ቀጥዬ ደግሞ ላሳያችሁ ማለት ነው። ይሄኛው ደግሞ ይሄ መቼ መሰላችሁ የቀረጽኩትኝ? ሰንበት አለ። ያው አሁን አገጣጥም የሆነው ማለት ነው። የሰንበት አለ መቼ ነው? በኋላ የሆነ ቀን ነው ብቻ ዝም ብዬ ስልክ ላይ ቀርጬ እስኪን ለምን እንደው ብዬ ይሄም ስራ አይደል እንዳልኩና እንትን አልኩትኝ። ይሄም ያው ነው ያው እንዳልኳችሁ አዲስ ቤት ገብተን ነው። አዲስ ቤት ስላችሁ ያው የራሳቸው ነው እና ከታች ወደ ላይ መተን ቆየን። ግን ቦታ ላይ ያዘም እንደምታዩት አያችሁት። ያኛው ራሱ የመጀመሪያው ላይ እንትን በቃ ቦታ ያያችሁት። እቃው በካርቶን ነው። በቃ እኔ አዲስ ቤት እንትን ሲባል በጣም ከባድ ነው። አያችሁት። እንደውም አሁን እንደውም የምቀርጸው ራስቸው ከርሜ የሆነ ሳለ ትዝ ብሎኝ በመሀል ነው እንትን ያልኩት ዝም ብዬ ማለት ነው። እና መጀመሪያ እንደመጣንና እንደገባን የነበረውን ጉድ ብታዩ በቃ ማለፊያ ራሱ የለውም ነበር ወላሂ ማለት ነው። ይሄ ሁሉ ነገር ካለፈ በኋላ ይሄ አሁን በቅርብ የሆነ ቀን እንትን ያልኩት እኛ ከገባን ግን ቆየ። ግን ያው ያያችሁት እዚህ ጋር እቃው በዚህ ጋር እንደምታዩን ይሄን እቃውን ያንን ብርጭቆ ሲኒውን ምናምን እያጠብኩ ነው እንግዲህ ዛሬ ዶላቡ እንትን ስላለ ኢንሻአላህ እያጣጠብኩ ደግሞ ሰራታትብ ደግሞ እስኪ ያስገባላችኋለሁ። እቀርጻለሁ ኢንሻአላህ ሰራለሁ ማለት ነው። አልጠፋም። አሁን ይሄን ሁሉ እያጣጠብኩ ነው የማስገባው። ይሄ በኪስ ያለው ራሱ እቃ ነው። በቃ እንዲሁ ኑሮ እኔ ለመጀመሪያ ጊዜ እንደዚህ ሲያጋጥመኝ ያኛው ሌላ ክፍል ነው፣ ይሄ ደግሞ ሌላ ክፍል ነው። አያችሁት? ይሄም እንደዛው ነው። ያው ለምን መሰላችሁ? አንደኛ ሰው አልታመጣም ሴትየዋ ትቀልዳለች ብታዩ ማለት ነው። ያው እኔው ነኝ እንትን የምለው እኔ እና እሷ ነን። ያው የሚበዛው ጀመር አድርጋ ስለምትተው እኔ ነኝ የምሰራው። ግን አልሐምዱሊላህ ሁሉም ነገር ሲያልፍ ደግሞ ደስ ይላል። አልሐምዱሊላህ መቼም እንግዲህ
አያችሁት? ይሄም ደግሞ ሌላ ክላስ ነው። አያችሁት? ጓዝ ብቻ ኮተት ብቻ እዩት። ይሄን እንደምቀርጸው ለምንድን ነው? በቃ አያችሁ ድካማችን እንደዚህ ይሆን ራሱ እንትን እያለን የሆነ በቃ አለ አይደለ? ብቻ አልሐምዱሊላህ ረብል ዓለሚን ቦታ ቦታ ሲይዝ ደስ ይላልና አሁን ይሄ ቪዲዮ እንዳልኳችሁ ሰነባብቷል ከቀረጽኩት ማለት ነው። ደግሞ ሌላ ክፍል ልገባ ነው። ሴትዮዋ ብታየኝ ግን ትገልኛለች። አላህ ይስተራሊያ። ይሄም ደግሞ ሌላ ክላስ ነው። አያችሁት? ይሄም አሁን የልጆቹ ልብስ ነው የሚገባው ገብቶ የቀረው ነው። አልሐምዱሊላህ። እና አሁን ደግሞ ተመለስኩና በዚሁ ፓርት ማለት ነው የመጀመሪያው መጥበሻችን የመጀመሪያው ስላችሁ ልክ እንደተገጠመ የነበረው መጥበሻችን ይሄ ነው። የታችኛው ለቆ መጥቶ ነው እና ያቺ ፓርት ነበር ይሄ እንትኑ ማለት ነው። ይሄ ሳይገጠም ነው። ያው እንዳልኳችሁ ዝም ብዬ ቀርጬ አስቀምጬው ነው። ይሄ የሚሰነበተ ነው። አያችሁት? እንደዚህ ነበረ። ከላይ ያለው ፓርት ተገጥሞ ያው ከላይ ያለው እንትን ብሎ ከታች ያለው እንትን ያስፈልገው ነበር። ይሄ ምንድነው ስሙ? ይሄ ደግሞ መቼ መሰላችሁ ቀረጽኩት? የሆነ ቀን ነው ትናንትናም ከትናንት ወዲያ እንደዛ ነገር ይሆናል። እና ይሄ ደግሞ ቁጭ ብዬ በአጋጣሚ ምሳዬን በልቼ እንትን ብዬ እያለ ከዛ እስኪ እንደው ለምን አልቀርጽም አልኩና ዝም ብዬ በቃ ብድግ ብዬ መቅረጽ ጀመርኩኝ ማለት ነው። ከዛው እንትኑ ላይ ቁጭ ብዬ እያለሁ ማለት ነው። ያው ተስተካክሎ አይደለም ገና ነው፣ ግን ያው ይሄ ያው ጣውላ ምግብ የሚበላበት ያው ግድ ስለሆነ የሆነ መሀል ላይ ተቀምጧልና እሱ ነውና አረ ገና ነው ወላሂ። መቼ እንደ ቦታ እንደሚይዝ ግን አላውቅም እኔ ራሱ። በቃ እኔ ደግሞ በቃ ኮተት ሲሆን የሆነ በቃ እንደዚህ ምናምን ማለት በጣም ነው የሚጨንቀኝ። አልወድም። በቃ የሆነ ነገር ስራ ራሱ ስሰራ በቃ ቶሎ ሰራ አድርጌ በቃ ትጥብ ብዬ ምናምን ነገር በቃ እርፍ ማለት ነው ወላሂ የምፈልገው ማለት ነው። የሆነ መደክረት እኔ ደስ አይለኝም። የሆነ በቃ ዝም ብሎ እዛው ላይ ዝም ብሎ መጎተት እዛው ላይ በቃ ምናምን ያን ነገር ደግሜ ማየት አልፈልግም። በቃ እርትብ ብሎ ጽድት ብሎ ስራችሁን አውቃችሁ ደግሞ በቃ አለብኝ ብላችሁ የሆነ ኃላፊነታችሁን ወስዳችሁ የምትሰሩት ስራ ደስ ይላል። ሰራ አድርጋችሁ የምችሉ ሲሆን ይሄ እኔ ብቻዬን ልሰራ የምችለው አይደለም እና ይሄን ሁሉ በሚለው ነው ብቻ አልሐምዱሊላህ። ያው እና ሁሉም ነገር ሲያልፍ ይወራል ይባላል አይደል? ያው አሁንም ገና ነው እና አሁን ይሄ ደግሞ የሆነ መጅልስ ሄድኩኝ፣ የወንዶች መጅልስ ነው መሰለኝ። አዎ ያው ገና ነው እንዳልኳቸው፣ ያው ዝም ብሎ ሁሉም ነገር እንትን ብሎ ነው እንጂ በጣም እንትን ይቀረዋል ብዙ ነገር እና ከዛ እዚህ ደግሞ ወጣሁኝና እንትን አልኩኝ። ውጭውን ራሱ መጋረጃ ገና አሁን ገና ደግሞ መጋረጃ ደግሞ ሲደረግ ታውቃላችሁ፣ ግድግዳው ብለው የሚበሳው የለም ምንድን ነው የሚባለው? እንዳትስቀብኝ። እሱን እንትን ሲሉት ደግሞ እንዳለ ነው አሁን ዱቄት ነው የሚሆነው። በቃ ሁሉ ነገር ብቻ በቃ አልሐምዱሊላህ። በስ ልክ ቅድም መጀመሪያ መጥባሁ እንዳሳየኋችሁ ማለት ነው እንደዛ ነው የሚሆነው። አሁን ይሄ ገና እንትን ሲል ከነቡ በቃ ግን ምንም ማድረግ አይቻልም። ሁሉን ወዶ ስለማይሆን እንግዲህ የሰው ቤትን ይሄ ውጩ ነው፣ በመስኮት ሆኖ ውጩን ጋርጃው ነው። አሁን እንደዚህ እያልኩ ተመለስኩና እዚህ ጋር ቁጭ ብዬ ነበር ምሳዬን በልቼ። ነጠላ ጫማ ራሱ እንዳለ ነው። እዩት፣ መሬቱ ራሱ ነጭ ነውና ጽዳት እንትን ነው። መቼም ገና ብዙ ነገር እንትን ስላላለ ነው እንጂ በጣም ያፈጋል ስራሃ ማለት ነው። እና አልሐምዱሊላህ ረብል ዓለሚን አላ ኩሊ ሸይ። እንግዲህ አላህ ያውቃል። ዋናው ነገር ግን አንድ ነገር የተረዳሁት ወላሂ ማለት ነው
ጃጀማ አላህ ጤናችሁን አፊያችሁን ይስጣችሁ። ስራ ምንም ማለት አይደለም። የቻላችሁትን ትሰራላችሁ፣ ያልቻላችሁትን ደግሞ ትተውታላችሁ። ይሄ ደግሞ በመስኮት ሆኜ ውጭ ነው ውጩ ማለት ነው። እኛ ፎቁ ላይ ስለሆነ ውጩ ነው። እንትን ብዬው ነው የመስኮቱን የሆነ እንደውም ፊት ያለውን ሸብካ አልከፈኩትም ነበር። እዚህ ጋር ደግሞ ዙም ሳደርገው እና ምን ልላችሁ ፈልጌ ነው፣ ዋናው ነገር ለሰው ልጅ ጤና ነው እና አላህ ጣፊያችሁን ጤናችሁን ከሰጣችሁ ደህና ከሆናችሁ ስራ ምንም ማለት አይደለም። ወላሂ ማለት ነው። በቃ ለምን እንደው ታውቃላችሁ እንደዚህ ነው። ሰው ደህና ከሆነ አፍያ ካለው ጤና ካለው ማለት ነው ስራ ትሰሩታላችሁ። የቻላችሁትን ትሰራላችሁ፣ ያልቻላችሁትን ደግሞ ታልፉታላችሁ። በቃ ከደከማችሁ ትታችሁን ነገ ትሰሩታላችሁ። አሁን እኔ እንደዛ ነው፣ ከማንም ጋር ስለማልፎካከር ማለት ነው። የከበደኝን እተዋለሁ፣ የምችለውን ደግሞ ሰራለሁ። ሴትዮዋ ሰው አመጣለሁ፣ እንደዚህ ላለሁ በቃ የሚያግዝሽ ሰው ምናምን ትላለች። ግን ይኸው እስካሁን ሳታመጣ ይኸው እንግዲህ ከመቶ መቼም 50% ተገባዷል። 50% ደግሞ ይቀራል። እንደዛ ነገር ብላችሁ ያዙት እና ይሄን ደግሞ ኢንሻአላህ ሳስገባ ምናምን አሳያችኋለሁ። አጣጥቤ ምናምን እንትን ስል ደግሞ እሰራለሁ ቪዲዮ ዞ በዚሁ አጋጣሚ ኢንሻአላህ ማለት ነው። እና ቦታ ሲይዝ ደግሞ እስኪ እናየዋለን አብረንና አበርታቱኝ። እሺ ቢጀማው ላይክ ያደረጋችሁኝ ምናምን ነገር በቃ አበርታቱኝ። ስደተታችሁ ነኝ እንደዚህ ደክም ይሄንን ጓዝ ሁሉ አንከባልዬ እንደዚህ ብዬ ምናምን ብቻ በቃ ምን ሁሉ ነገር አይወራም ሚዲያ ላይ። በርግጥ ብቻ አልሐምዱሊላህ ረብል ዓለሚን። አላህ ጤናችን አፊያችን ይስጠን። ዋናው ጤና ነው። ይሄንንም ያላገኙት አሉ። ይሄንንም ለመስራት ስንት የሚለፉ እህቶች አሉ እና አልሐምዱሊላህ ረብል ዓለሚን። የሰው ልጅ ያለበትን ነው የሚያመሰግነው እና ባላችሁበት ዘርፍ ላይ ጌታችሁን ፈጣሪያችሁን አመስግኑላችኋለሁ ማለት ነው። ያ ጀማዓቱል ኸይር እና እንዲህ እያልን እንግሊዝ ደርሰናል። ያው ድካም እንድታዩልኝ ነው። አዲስ ቤት ስትቀይሩ፣ አዲስ ቤት ስትሰራ ስትገቡና ያው ቀይረን ነው እንትን ሲል በጣም ድካም አለ። እንዳሳየኋችሁ ነው ኮተቱ ብዛቱ። ይሄ ደግሞ ሌላኛው የዛኛው ፓርት ሳይሆን ሌላኛው ፓርት በመስኮቱ ነው። አሁን ይሄም ውጭ ነው ማለት ነው። ይሄም ውጭ ጋር ነው እና እንደዛ ነው እላችኋለሁኝ። አበርታቱኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁልኝ ማለት ነው። ያ ጀማዓቱል ኸይር በሌላ ቪዲዮ ደግሞ ኢንሻአላህ አመጣለሁኝ እላችኋለሁ። እሺ ውዶች እመለሳለሁ ማለት ነው። ቦታ ሲይዝም ገና ስለሆነ ያን እንትን እያልኩ ምናምን እመጣለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።